ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ግንቦት 24 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በቅድሚያም አርዕስቶችን እናጋራችኋለን። በኢትዮጵያ የሚካሄደው ሰባተኛው ጠቅላላ ምርጫ ዛሬ ከጠዋቱ 12 ሰዓት ጀምሮ በተለያዩ የሀገሪቱ ክፍሎች በሚገኙ የምርጫ ክልሎችና ጣቢያዎች የድምፅ አሰጣጥ ሂደቱ እየተከናወነ ይገኛል። በዚህ ሀገር አቀፍ ምርጫ ላይም ድምፅ ለመስጠት ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን በአጠቃላይ 42 የፖለቲካ ፓርቲዎች በውድድሩ ላይ እየተሳተፉ መሆኑን ምርጫ ቦርድ አስታውቋል። በዝርዝር እናጋራችኋለን። ከውጪ የአሜሪካ ጦር በሆርሙዝ ወሽመጥ የሚያልፉ መርከቦችን በሚስጥር እየመራ መሆኑ ተሰማ። መርከቦቹ በኢራን ኃይሎች እንዳይታወቁ ወይንም እንዳይጠለፉ ለማድረግ መገኛቸውን የሚያሳውቀውን የራዳር መረጃ መለዋወጫ መሳሪያዎችን አጥፍተው እንዲጓዙ ተደርጓል ነው የተባለው። በዝርዝር እናጋራችኋለን። የኢራኑ ፕሬዝዳንት መሱድ ፔሽኪያን ለሀገሪቱ የበላይ መሪ አያቶላ ሞይታባ ኻሜኒ የሥራ መልቀቂያ ደብዳቤ ማቅረባቸው ተሰማ። ፕሬዝዳንቱ የሥራ መልቀቂያቸውን ያቀረቡት ደግሞ የእስላማዊ አብዮታዊ ዘብ አዛዦች የመንግስትን ስልጣን ሙሉ በሙሉ በመቆጣጠራቸውና ሲቪል አስተዳደሩንም ከውሳኔ አሰጣጥ ውጪ በማድረጋቸው የተባለ ሲሆን ጉዳዩን በተመለከተም የኢራን የመንግስት ኮሚኒኬሽንና የፕሬዝዳንት ጽህፈት ቤቱ ረዳቶች መግለጫ አውጥተዋል። በዝርዝር የምትሰሙት መረጃችን ነው። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውንና የታሪክ ምሁራን ዘንድ የመስቀላውያን ዘመን ታሪክ ቅርስ እንደሆነና ባለ 900 ዓመታት ታሪካዊ ምሽግ እንደሆነ የሚታወቀውን የቦፎርት ምሽግ በድጋሚ በቁጥጥር ስር መዋሉን አስታወቀም። ጠቅላይ ሚኒስትር ቤንያሚን ኔታንያሁን በበኩላቸው በሰጡት መግለጫ ከምንጊዜውም በላይ ጠንክረን ወደ ቦፎርት ተመልሰናል ብለው ጦሩ በቦታው ላይ የነበረውን የሂዝቦላህን ወታደራዊ መዋቅርም ሙሉ በሙሉ ለማፍረስና ስልታዊ ቁጥጥሩን ለማጠናከር እንደሚሰራ ቢያስታውቁም ይህ የእስራኤል ወታደራዊ እርምጃ ግን ዓለም አቀፍ ውግዘትን እያስከተለ ይገኛል። የምትሰሙት መረጃችን ነው። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20 ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት። የአዲስ አበባ ከተማን ጨምሮ በተለያዩ የሀገሪቱ አካባቢዎች ከጠዋቱ 12 ሰዓት ጀምሮ የድምፅ አሰጣጥ ሂደቱ እየተከናወነ ይገኛል። በኢትዮጵያ የሚካሄደው ሰባተኛው ጠቅላላ ምርጫ ዛሬ በተለያዩ የሀገሪቱ ክፍሎች በሚገኙ የምርጫ ክልሎች በይፋ እየተካሄደ ይገኛል። በዚህም ብሔራዊ ምርጫ ቦርድ ይፋ ባደረገው መረጃ መሰረት በዚህ ሀገር አቀፍ ምርጫ ላይ ድምፅ ለመስጠት ከ54 ሚሊዮን በላይ መራጮች የተመዘገቡ ሲሆን በአጠቃላይ 42 የፖለቲካ ፓርቲዎች ደግሞ በውድድሩ ላይ እየተሳተፉ መሆኑን አስታውቋል። በተጨማሪም ለምርጫው የቀረቡት እጩዎች ቁጥር ደግሞ 10438 የፖለቲካ ፓርቲ እጩዎችና 80 የግል እጩዎች መሆናቸውም ተገልጿል። የድምፅ አሰጣጥ ሂደቱንም ቢሆን የምርጫ ታዛቢዎች በተገኙበት እየተከናወነ ስለመሆኑ የተገለጸ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ለመዘገብም የሰለጠኑና ልዩ ባጅ የተሰጣቸውን 68 መገናኛ ብዙሃን ድርጅቶችና 1815 ጋዜጠኞች መመደባቸው ተነግሯል። በሌላ በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የአፍሪካ ህብረት በኡሁሩ ኬንያታ የሚመራ 59 ታዛቢዎችን እንደሚያሰማራም ትላንት ማምሻውን በሰጠው ጋዜጣዊ መግለጫ አስታውቋል።
ወደ ባህር ማዶ መረጃዎቻችን ስንሸጋገር የአሜሪካ ጦር በሆርሙዝ ወሽመጥ የሚያልፉ መርከቦችን በሚስጥር እየመራ መሆኑ ተገለጸ። የአሜሪካው ማዕከላዊ እዝ ሴንትኮም ከኢራን ሊሰነዘር የሚችልን የጥቃት ስጋት ለመከላከል በሚል በሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦችን እንቅስቃሴ በጣም ዝቅተኛ መገለጫ ባለው መልኩና በሚስጥር እየመራና እያስተባበረ መሆኑ ተነግሯል። በአሜሪካና በኢራን መካከል ያለው ውጥረት መባባሱንና አሜሪካ በኢራን ወደቦች ላይ የባህር ከበባ ማድረጓን ተከትሎም በቀጠናው ያለው የዓለም አቀፍ የነዳጅና የንግድ መርከቦች እንቅስቃሴ ክፉኛም ተስተጓጉሏል። ከዚህ ጋር ተያይዞ የመጣውን አደጋ ለመቀነስ መርከቦቹ የኢራንን የባህር ክልል በመራቅ ወደ ኦማን የባህር ዳርቻ በተጠጋው መስመር በኩል እንዲጓዙ እየተደረገ ነው መባሉን ኒውዮርክ ታይምስ ዘግቧል። በሌላ በኩል ደግሞ ያለ ኢራን ፈቃድና እውቅና በዚህ ቀጠና የሚያልፉ መርከቦች የሰው አልባ አውሮፕላን ወይንም የሚሳኤል ጥቃት ሊሰነዘርባቸው እንደሚችል ስጋትም ተፈጥሯል። ይህንኑ ጥቃት ለመከላከልና መርከቦቹም በኢራን ኃይሎች እንዳይታወቁ ወይንም እንዳይጠለፉ ለማድረግም መገኛቸውን የሚያሳውቀውን የራዳር መረጃ መለዋወጫ መሳሪያዎችን አጥፍተው እንዲጓዙ ተደርጓል ነው የተባለው። በዚህ ጥብቅ ክትትልና አሰሳ አማካኝነት ባለፉት 3 ሳምንታት ውስጥም ወደ 70 የሚጠጉ የንግድ መርከቦች በሰላም ማለፍ የቻሉ ሲሆን ይህም ደግሞ በቀን በአማካኝ 3 መርከቦች ማለፋቸውን ያሳያል። ሆኖም ይህ ቁጥር በአሁኑ ወቅት በቀጠናው ያለው የጸጥታ ስጋት ምን ያህል የንግድ ፍሰቱን እንደቀነሰው ማሳያ ተደርጎ የተወሰደ ሲሆን ከአሁኑ ቀውስ በፊት ወሽመጡ በቀን ከ100 በላይ መርከቦች ያስተናግድ እንደነበር ይታወሳል። እስራኤል ለረጅም ጊዜ ሊባኖስ ወረራዋ ምልክት የነበረውንና ባለ 900 ዓመታት ታሪካዊ ምሽግ ተቆጣጠረች። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውንና የታሪክ ምሁራን ዘንድ የመስቀላውያን ዘመን ታሪካዊ ቅርስ እንደሆነ የሚታወቀውን የቦፎርት ምሽግ በድጋሚ በቁጥጥር ስር መዋሉን አስታውቋል። ይህ እርምጃ ደግሞ እስራኤል ባለፉት 25 ዓመታት ውስጥ በሊባኖስ ግዛት ውስጥ ያደረገችው እጅግ ከፍተኛውና ጥራዝ የነጠቀው ወታደራዊ እርምጃ መሆኑም ተነግሯል። ከሊባኖሷ ናባቲህ ከተማ አቅራቢያ በከፍተኛ ተራራ ላይ የሚገኘውና ከሊታኒ ወንዝ በላይ ትልቅ ስልታዊ እይታ ያለው ይህ ባለ 900 ዓመታት ታሪካዊ ምሽግ የተያዘው ደግሞ ለቀናት ከተካሄደው ከባድ የአየር ድብደባና የጎዳና ላይ ውጊያ በኋላ ነው ተብሏል። በዚህም የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ የእስራኤል ወታደሮች ስልታዊ በሆነው የቦፎርት ምሽግ አናት ላይ የእስራኤልንና የጓላኒ ብርጌድን ባንዲራዎች በኩራት ሰቅለዋል ሲሉም ተናግረዋል። ይህ ምሽግ ከዚህ ቀደም እስራኤል ከ1982 እስከ 2000 ድረስ ለ18 ዓመታት በሊባኖስ ላይ ላካሄደችው ረጅም ወታደራዊ ወረራ ዋነኛ ምልክት የነበረ ሲሆን እስራኤል አካባቢውን ሙሉ በሙሉ ለቃ ከወጣች ከ26 ዓመታት በኋላ ለመጀመሪያ ጊዜ ነው በድጋሚ የተቆጣጠረችው ተብሏል። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰጡት መግለጫ ከምን ጊዜውም በላይ ጠንክረን ወደ ቦፎርት ተመልሰናል ያሉም ሲሆን ጦሩ ደግሞ በቦታው ላይ የነበረውን የሂዝቦላህን ወታደራዊ መዋቅር ሙሉ በሙሉ ለማፍረስና ስልታዊ ቁጥጥሩን ለማጠናከርም እንደሚሰራ አስታውቀዋል። ይህ በእንዲህ እንዳለ ታዲያ ይህ የእስራኤል ወታደራዊ እርምጃ ዓለም አቀፍ ውግዘትን እያስከተለ መጥቷል። በዚህም የፈረንሳይ የውጭ ጉዳይ ሚኒስትር የእስራኤልን እርምጃ ተቀባይነት የሌለው እና የሊባኖስን ሉዓላዊነት በግልጽ የሚጥስ ሲሉ የኮነኑ ሲሆን የፈረንሳይን የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባም ጠርተዋል። በተመሳሳይ መልኩ የሊባኖስ ጠቅላይ ሚኒስትር እስራኤል በሀገራቸው ላይ የምትከተለው የማውደም ፖሊሲ ቀጠናዊ መረጋጋትን እንደማያመጣ አስጠንቅቀዋል። ይህ በደቡባዊ ሊባኖስ የተወሰደው ጠንካራ ወታደራዊ እርምጃ ደግሞ ምንም እንኳን በይፋ የተኩስ አቁም ስምምነት መኖሩ ቢነገርም ውጊያው ግን ከቅርብ ቀናት ወዲህ በከፍተኛ ሁኔታ በማገርሸቱና እስራኤል በደቡባዊ ሊባኖስ የሚኖሩ ዜጎች አካባቢውን ለቀው እንዲወጡ አዲስ ትዕዛዝ ባስተላለፈችበት ወቅት የተፈጸመ መሆኑ ደግሞ ስጋትን ጨምሯል።
የኢራኑ ፕሬዝዳንት መሱድ ፔሽኪያን ለሀገሪቱ የበላይ መሪ አያቶላ ሙጅተባ ኻሜኒ የሥራ መልቀቂያ ደብዳቤ ማቅረባቸው ተሰማ። መቀመጫውን በለንደን ያደረገው ኢራን ኢንተርናሽናል የተሰኘው የዜና አውታር ያወጣው መረጃ እንደሚያመላክተው ፕሬዝዳንቱ የሥራ መልቀቂያቸውን ያቀረቡት የእስላማዊ አብዮታዊ ዘብ አዛዦች የመንግስትን ስልጣን ሙሉ በሙሉ በመቆጣጠራቸውና ሲቪል አስተዳደሩንም ቢሆን ከውሳኔ አሰጣጥ ውጪ በማድረጋቸው ነው ተብሏል። በተለይም ከአሜሪካና ከእስራኤል ጋር ጦርነት ከተቀሰቀሰበት ጊዜ ጀምሮ የእሳቸው አስተዳደር ከዋና ዋና የፖሊሲና የስትራቴጂ ውሳኔዎች ሙሉ በሙሉ መገለሉን እንዲሁም ደግሞ በህዝቡ መተዳደሪያና በሀገሪቱ ኢኮኖሚ ላይ ከባድ ቀውስ ማድረሱን በመጥቀስ ኃላፊነታቸውን በአግባቡ መወጣት እንዳልቻሉ በደብዳቤያቸው ማስፈራቸው ተነግሯል። በዚህም ምክንያት በእንደዚህ አይነት ሁኔታ ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንዳልቻሉ በመግለጽ በአስቸኳይ ከስልጣናቸው እንዲያሰናብቷቸውም ጠይቀዋል። ይህ በእንዲህ እንዳለ ታዲያ የኢራን መንግስት ባለስልጣናትና የሀገሪቱ ይፋዊ የዜና ማዕከላት በበኩላቸው የቀረበውን የሥራ መልቀቂያ መረጃ ፍጹም መሰረተ ቢስና ሐሰት ነው በማለት በአስቸኳይ አስተባብለዋል። በዚህም የመንግስት ኮሚኒኬሽንና የፕሬዝዳንት ጽህፈት ቤት ረዳቶች በሰጡት መግለጫ ዘገባው የሀገሪቱን አንድነት ለመሸርሸር የተሰራጨ የውጭ ሚዲያዎች የፈጠራ ወሬ መሆኑን በመጥቀስም ፕሬዝዳንቱ መደበኛ ስራቸውን በሙሉ ትኩረት እያከናወኑ እንደሚገኙ አስታውቀዋል። በሌላ በኩል በቅርቡ በፋርስ ባህረ ሰላጤ አካባቢ ከተከሰተ ወታደራዊ ውጥረትና በተባበሩት አረብ ኤምሬቶች ላይ ከተሰነዘሩት ጥቃቶች በኋላ በሲቪል መንግስቱና በአህመድ ቫሂዲ በሚመራው የአብዮታዊ ዘብ ወታደራዊ አመራሮች መካከል ከፍተኛ ለመግባባት መፈጠሩን ተከትሎ ይህ የሥራ መልቀቂያ ጥያቄ መነሳቱ በከፍተኛ የፖለቲካ ተንታኞች ዘንድ በትኩረት እየታየ ይገኛል። ኢራን በጦርነቱ የተመቱባትን 18 የከርሰ ምድር ሚሳኤል ጣቢያዎች የአብዛኞቹን መግቢያዎች መልሳ ከፈተች። ሲኤንኤን የሳተላይት ምስሎችን ዋቢ በማድረግ እንደዘገበው ኢራን በቅርቡ በነበረው ወታደራዊ ግጭት የደረሰባትን ጉዳት በፍጥነት ለመጠገን ሰፊ የቁፋሮ ስራ እያከናወነች ሲሆን የአየር ድብደባ በደረሰባቸው 18 የተለያዩ የከርሰ ምድር ሚሳኤል ጣቢያዎች ላይ የሚገኙና በፍርስራሽ ተዘግተው የነበሩ የዋሻ መግቢያዎችን መልሳ መክፈት ችላለችም ብሏል። በወቅቱ በደረሰው ጥቃት ከተዘጉት 69 የዋሻ መግቢያዎች መካከል 50 ያህሉን በዶዘርና በከባድ የጭነት መኪናዎች በመታገዝ ፍርስራሹን በማንሳት በድጋሚ ለአገልግሎት ዝግጁ ማድረጓ የተገለጸ ሲሆን ከተመቱት መግቢያዎች በተጨማሪ የተቆራረጡ የደረቅ ማመላለሻ መንገዶችን በፍጥነት ተጠግነዋልም ተብሏል። በተጨማሪም የወታደራዊ ባለሙያዎችን ትንታኔ ያካተተው ይህ ዘገባ የምዕራባውያን የአየር ድብደባ ያነጣጠረው በዋሻዎቹ መግቢያ ላይ ብቻ በመሆኑ በድንጋይ ንብርብሮች ስር በጥልቀት የተከማቹት ወደ 1000 የሚጠጉ የኢራን ባሊስቲክ ሚሳኤሎች ሳይጎዱ መትረፍ ችሏል ሲልም ዘግቧል። ይህ የቴህራን ፈጣን የጥገና እርምጃ ደግሞ የምዕራባውያንን የአየር ላይ ጥቃት ስትራቴጂካዊ ውስንነት የሚያሳይ ከመሆኑም በላይ ሀገሪቱ አሁንም ቢሆን ሚሳኤሎችን የመተኮስና የመጠቀም ከፍተኛ አቅም እንዳላት ማረጋገጫ መሆኑን ባለሙያዎች አስገንዝበዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር የአሜሪካ ጦር በሆርሙዝ ስትሬት አቅራቢያ የኢራንን የአየር መከላከያና የድሮን ጣቢያዎች ደበደበ። በሆርሙዝ የባህር ወሽመጥ አቅራቢያ በተቀሰቀሰ አዲስ ወታደራዊ ፍጥጫ የዩናይትድ ስቴትስ ጦር በኢራን የአየር መከላከያ ስርዓቶችና የሰው አልባ አውሮፕላን ወይንም ድሮን ማዘዣ ጣቢያዎች ላይ ጥቃት መፈጸሙን የአሜሪካ ማዕከላዊ እዝ አስታውቋል። የአሜሪካ ወታደራዊ ባለስልጣናት ይፋ ባደረጉት መረጃ መነሻነት ጥቃቱ የተፈጸመው በዓለም አቀፍ የባህር መስመር ላይ የሚንቀሳቀሱ የአሜሪካ የጦር መርከቦችንና የንግድ ትራንስፖርትን ከደህንነት ስጋት ለመጠበቅ ሲባል የተወሰደ ራስን የመከላከል እርምጃ መሆኑ ተገልጿል። በዚህም ደግሞ በጥቃቱ 4 የኢራን የጥቃት ድሮኖችና የጸረ አውሮፕላን ሚሳኤል መከላከያ ዘዴዎች ተመተው መውደማቸው ተጠቁሟል።
ይህ የአሜሪካ ጦር እርምጃ የተወሰደው ደግሞ ዩኤስኤስ ትራከን፣ ዩኤስኤስ ራፋኤል ፔራልታና ዩኤስኤስ ሜሰን የተባሉ የአሜሪካ የጦር መርከቦች በሆርሙዝ ስትሬት በኩል በማለፍ ላይ በነበሩበት ወቅት እንደሆነ ተገልጿል። በጉዳዩ ላይ ምላሽ የሰጡት የኢራን ወታደራዊ ምንጮች በበኩላቸው ጥቃቱ ክፍት በሆኑ ቦታዎች ላይ ማረፉንና ምንም አይነት የሰው ሕይወት መጥፋትም ሆነ ከፍተኛ የንብረት ውድመት እንዳልደረሰ ገልጸው፣ ይሁን እንጂ ድርጊቱ በቀጠናው ላይ የተደረሰውን የተኩስ አቁም ስምምነት አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። ቀጥለናል። ውድ ተከታታዮቻችን ወደ ስፖርታዊ መረጃዎቻችን ስንሸጋገር የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን አዲስ አበባ በሰላም የገቡ ሲሆን መስፍን ታፈሰ ከዋሊያዎቹ ስብስብ ውጭ መሆኑ ታውቋል። የደቡብ አፍሪካ ብሔራዊ ቡድን የሚያደርገው ጉዞም ተስተጓጉሏል የተባለ ሲሆን መድፈኞቹ ድላቸውን በድምቀት ሲያከብሩ እንዲሁም የክቫርትሼሊያን የዓመቱ ምርጥ መባል ጨምሮ ሌሎች ወቅታዊ የሀገር ውስጥ እንዲሁም የባህር ማዶ ወቅታዊ ስፖርታዊ መረጃዎችንም ኮንን አልሞ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምንውላችኋል ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አድርሳለሁ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን አዲስ አበባ በሰላም ገብቷል። ከ17 ዓመት በታች ሴቶች የኢትዮጵያ ብሔራዊ ቡድን ከድል መልስ ትላንት ምሽት በሰላም ወደ ሀገሩ መግባት ችሏል። በዓለም ዋንጫ ማጣሪያ ሁለተኛ ዙር ጨዋታ ቡሩንዲን በድምር ውጤት 4-2 በማሸነፍ ወደ ሶስተኛ ዙር ማለፉን ያረጋገጠው የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በሰላም ወደ ሀገር ቤቱ ተመልሷል። የልዑክ ቡድኑን የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ቦሌ ዓለም አቀፍ አየር ማረፊያ ተገኝተው አቀባበል በማድረግ አበረታተዋል። መስፍን ታፈሰ ከዋሊያዎቹ ስብስብ ውጭ ሆኗል። መስፍን ታፈሰ ከማላዊ አቻው ጋር የወዳጅነት ጨዋታ ከሚያደርገው የዋሊያዎቹ ስብስብ ውጭ መሆኑ ታውቋል። የኢትዮጵያ ብሔራዊ ቡድን ከማላዊ አቻው ጋር ግንቦት 29ና ሰኔ 2 በድሬዳዋ ስቴዲየም የወዳጅነት ጨዋታ ለማድረግ ቀጠሮ ይዟል። ማላዊን ከሚገጥመው ከዚህ ስብስብ መሃል የሲዳማ ቡናው የመስመር አጥቂ መስፍን ታፈሰ ጉዳት ያጋጠመው በመሆኑ ከስብስቡ ውጭ ሆኗል። ሲዳማ ቡና ከትላንት በስቲያ ከአዳማ ከተማ ጋር በአበበ ቢቂላ ስቴዲየም ባደረገው ጨዋታ ገና በመጀመሪያዎቹ ደቂቃዎች መስፍን የጡንቻ መሳሳብ ጉዳት ገጥሞ ተቀይሮ ለመውጣት ተገዶ ነበር። አሰልጣኝ ዮሐንስም የህመሙን ሁኔታ በመረዳት እረፍት እንዲያደርግ እንደፈቀዱለት ሰምተናል። መስፍንም ክለቡ ሲዳማ ቡና የሰጠውን እረፍት ተከትሎ ወደ ትውልድ ሀገሩ ሐዋሳ ማቅናቱ ታውቋል። የዋሊያዎቹ አሰልጣኝ ዮሐንስ ሳሌ በመስፍን ምትክ ማንን ወደ ስብስባቸው ይቀላቀላሉ የሚለው እስካሁን ድረስ አልታወቀም። የደቡብ አፍሪካ ብሔራዊ ቡድን ለዓለም ዋንጫው የሚያደርገው ጉዞ ተስተጓጉሏል። ባፋናዎቹ ለዓለም ዋንጫው ወደ ሰሜን አሜሪካ የሚያደርጉት ጉዞ በቪዛ ምክንያት መስተጓጎሉ ይፋ ሆኗል። የሀገሪቱ ስፖርት ሚኒስተር ብሔራዊ ቡድኑ በቪዛ ምክንያት መስተጓጎሉን አሳፋሪና ፍትሐዊ ያልሆነ ሲሉ ገልጾታል። ቡድኑ በትላንትናው ዕለት ወደ ስፍራው ለማቅናት አስቦ የነበረ ቢሆንም የተወሰኑ የቡድኑ ተጫዋቾችና አባላት ቪዛ ማግኘት አለመቻላቸውን ፌዴሬሽኑ አሳውቋል። የሀገሪቱ የስፖርት ሚኒስተር በጉዳዩ ላይ ፌዴሬሽኑ አስቸኳይ ሪፖርት እንዲያቀርብ ሲጠይቅ እንደ ጅል ታይተናልም ብለዋል። ባፋናዎቹ በዓለም ዋንጫው በመክፈቻ መርሃ ግብር ከአስተናጋጇ ሜክሲኮ ጋር የሚጫወቱ ይሆናል። የሰሜን ለንደኑ ክለብ አርሰናል የፕሪሚየር ሊግ ድሉን በለንደን ጎዳናዎች በድምቀት አክብረዋል። የመድፈኞቹ ደጋፊዎቹም አዲስ ሪከርድ ሰብረዋል። በጎዳና ክብረ በዓሉ ላይ የተገኙት የመድፈኞቹ ደጋፊዎች ከ1.5 ሚሊዮን በላይ እንደሚገመቱም የለንደን ፖሊስ አስታውቋል። የድል ክብረ በዓሉ በለንደን ከተማ ታሪክ በርካታ ህዝብ የተሰበሰበበት በመሆኑ ሪከርድ መስበሩንም ነው ፖሊስ ያስታወቀው። የህዝቡ ሰልፍ 9.5 ኪሎ ሜትር መሸፈኑም ነው የተዘገበው። የሀገሪቱ ፖሊስ ይህ በአገሪቱ ውስጥ እስካሁን ከተካሄደው የዋንጫ ሰልፍ ውስጥ ትልቁ የዋንጫ ድል ሰልፍ መሆኑን አረጋግጧል። ይህንን ሰልፍ መቆጣጠር ሲባልም የሜርሳይድ እና የማንቸስተር ከተማ ፖሊሶች ተገኝተው እገዛ ሲያደርጉ ነበር ተብሏል። በፒኤስጂ አሸናፊነት የተጠናቀቀው የአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ተጫዋች ይፋ ሆኗል። በዚህ መሰረት የፒኤስጂ የፊት መስመር ተጫዋች ክቫርትሼሊያ የዓመቱ ምርጥ ተጫዋች በመባል ተመርጧል። ክቫርትሼሊያ በውድድሩ 10 ጎሎችን አስቆጥሮ 6 ለግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። አርዳ ጉለር በበኩሉ የአውሮፓ ሻምፒዮንስ ሊግ የ2025/26 የውድድር ዓመት ምርጥ ወጣት ተጫዋች በመባል ተመርጧል። ኪሊያን ምባፔ የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ቢያጠናቀቅም ነገር ግን በአውሮፓ ሻምፒዮንስ ሊግ የዓመቱ ምርጥ ቡድን ውስጥ አለመካተቱ አነጋጋሪ ሆኗል። መላኩ ለሰዓቱ ያስኳቸው ስፖርታዊ ዜናዎች እነዚህን ይመስላሉ። አመሰግናለሁ።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ሳር ቤት በድጋሚ ልትሞሸር ነው። ከዚህ በፊት 5 የመኖሪያ ሳይቶችን ሳር ቤት ላይ አቅርቦ ሙሉ በሙሉ ሸጦ የጨረሰው ቴምር ሪል ስቴት አሁን ደግሞ 6ኛ ሳይቱን ፑሽኪን አደባባይ ፊት ለፊት እጅግ በጣም በተመጣኝ ዋጋ እየሸጠ ይገኛል። ቤቶቻችን ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ያሏቸው ሲሆን በልዩ ቅናሽ ባለ 1 መኝታ በ6 ሚሊዮን 300 ሺህ ብር፣ ባለ 2 መኝታ በ8 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ ከ11 ሚሊዮን 400 ሺህ ብር ጀምሮ ማግኘት ይችላሉ። የት? ሳር ቤት 20% ቅድመ ክፍያ ከፍለው ቀሪውን በ15 ዙር መክፈል የሚችሉበት አማራጭ ማመቻችተናል። ያስተውሉ፣ እኛ ጋር መጥተው ሲገዙ ምንም አይነት የዋጋ ጭማሪ አናደርግም። ከዚህ በፊት እድሉ ያመለጣችሁ ደንበኞች በ0944 65 44 54 ደውለው የዚህን እድል ተጠቃሚ ይሁኑ። ቴምር ሪል ስቴት